ቃል ከገባችላት በኋላ ግን እንግዲህ ጓደኛዋ ከሰከረች በኋላ እረስታው እየተንገዳገደች ወደ ቃል ቤት መታለች ማለት ነው። ቃልም ስታያት በጣም ነበር የደነገጠችው እና ዛሬ ቃል ገብተሽልኝ ያልነበረ ወይ ስትላት እናቴ ትሙት ነው ያልኩሽ፣ እናቴ ደግሞ ሞታለች፣ ስለዚህ ቃሌን አፍርሼ መጥቻለሁ በማለት ነበረ ድርቅ ያለችባት። በመጨረሻም ሰላም እንዳታያት አድርጋ በጥንቃቄ ወደ መኝታ ቤት ካስገባቻት በኋላ ሲጋራ ትለኩሳለች። ቃልም እባክሽ ዛሬ አታጭሽ በማለት ብትለመናትም በጭራሽ እሽ ልትል አልቻለችም። እናም ሲጋራ የሸተታት ሰላም ቀስ ብላ መታ ክፍሉን ስትከፍተው ያየችው ነገር በጣም ነው ያናደዳት። ይቺ ሌባ ናት፣ ዱርዬ ናትና ምንም አትረባ ማጠቅምም ያለቻት ልጅ ወደ ቤት አምጥታ ያውም ሲጋራ እያጨሰች ከቃል ጋር ስታያት በጣም ነበር የተናደደችው። ነገ እናወራለን በማለት ነበረ በንዴት እንግዲህ ራሷን ተቆጣጥራ መልሳ ክፍሉን እየዘጋችው ማለት ነው። እና ቃልን ደግሞ በዚህ ሰዓት ምግብ እንድታቀርብላት በደረቅ ሌሊት በጣም እየጨቀጨቀቻት ነበረ የምትገኘው። ካልሆነ ተነስተሽ ራስሽ ስሪልኝ እያለች ቃልን ስትጨቀጭቃት ነበረ። ቃልም እንግዲህ ለራሷ ያላት ክብር በጣም ከፍተኛ ከመሆኑ የተነሳ እኔን እንዴት ምግብ ስሪ ትይኛለሽ በማለት ነበረ የመለሰችላት። እንኳን ምግብ ስንት ነገር ስትሰሪ አላቅሽም ወይ በማለት ትመልስላታለች። ቃልም በዚህ መልስ እንግዲህ ተሸማቃ ነበረ ጸጥ ያለችው። ሲነጋ ግን ወይዘሮ ሰላም በጣም ተበሳጭታ ነበረ ቃልን ስታናግራት የነበረው። ይቺ ልጅ ድጋሚ እዚህ ቤት እንዳላያት አስወጥተሽ እንድትጠብቂኝ በማለት ቃል ላይ ከፍተኛ ጫና ፈጥራባታለች ማለት ነው። በሌላ በኩል ዳግምና ብሌን የወይዘሮ ገነትን መፈታት እስር ቤት በር ላይ ቁጭ ብለው በጉጉት እየተጠባበቁ ነው የሚገኙት። ዳግም እንግዲህ ወይዘሮ ገነትን የሚጠብቅበት ሰዓት አመት መስሎ ነው የታየው እና አይፈቷትም እንዴ እያለ እየተቆነጠነጠ ነው። ብሌን እንዲረጋጋ ደጋግማ እየነገረችው ነበረ። ከብዙ ጥበቃ በኋላ ወይዘሮ ገነት ተፈታ ወደ እነሱ ስትመጣ በቅድሚያ ብሌንን ነበረ ሰላም ማለት የፈለገችው። እንግዲህ ዳግም ግን እናቱን ማግኘቱ እጅግ በጣም ትልቅ ደስታ ነው እና የፈጠረው ራሱን መቆጣጠር በጭራሽ አልቻለም። ቀድሞ ሩጦ እንግዲህ በሰላም ታግቷታል ማለት ነው። ለረጅም ደቂቃ ነበረ ያቀፋት ወይዘሮ ገነት። ይህ ነገር ምንድነው በማለት በጣም ነው ግራ የተጋባች። ሆኖም እንግዲህ አቅፋት እስከሚወጣለት ድረስ በትዕግስት ጠበቀችው። ከዛም በኋላ ብሌንን አቅፋ ስትስማት ነበረ እሱ በጣም ቅናት የተሰማው ማለት ነው። አንድ ቀን እኔም ልጅሽ እንደሆንኩ ስታውቂ ታቅፍኛለሽ፣ ትስሚኛለሽ፣ ልጄ ትይኛለሽ። ይህ ደግሞ በቅርቡ ነገሮች ሲስተካከሉ በኩራት እናቴ እንደሆንሽ እነግርሻለሁ እያለ ነው የሚገኘው። ሆኖም እንግዲህ ወደ ቤቷ ከገባች በኋላ በቻሉት መጠን ቤቱን አሳምረውና አቅማቸው የፈቀደውን ስጦታ ሁሉ ገዝተው ነበረ እየጠበቋት። ይህም ነገር እንግዲህ ዳግም በጣም ደስተኛ ስለሆነ ኬክ አሰርቶ የአበሻ ቀሚስ፣ የአንገት ሀብል፣ ጋቢ፣ የተለያዩ ስጦታዎችን አሟልቶ ነበረ ቤቱን ሁሉ አሳምረው እየጠበቋት። በጣም ግራ ተጋባች አሁንም እና ይህን ሁሉ ነገር ለምን እንደዚህ ታደርጋላችሁ እና ወደ ቤት ስመጣ ይህ ሁሉ ድግስና ፕሮግራም የሚጠብቀኝ ከሆነ ሁሌ በታሰርኩም እያለች እያሾፈችባቸው ነው የምትገኘው። እንግዲህ ኬኩን ብሌን አሰርተዋለች ብላ ነበረ እያሰበችው። ሆኖም ብሌን እንግዲህ ዳግም እንዳሰራ ትነግራታለች። ዳግምንም አቅፋው አክብሮቷን ገልጻለታለች ማለት ነው። ሰላም ከቤት ስትወጣ ቃልን ከፍተኛ ማስጠንቀቂያ ሰጥቷት ነው የወጣችው። ይቺ ልጅ ድጋሚ እዚህ ቤት እንዳላገኛት፣ እንደውም ማታ ሲጋራም አብረሽ ሳታጨሽ እንዳልቀረሽ በጣም እጠራጠራለሁ በማለት ነበረ ቃልን ስትቆጣት የነበረው። እንግዲህ ቃል ደግሞ ይቺ ልጅ ለማሳመን በጣም ጥረት እያደረገች ነው። ለዛሬ ውጭና ነገ ሰላምና ሳምኜ ወደዚህ ቤት ትመልሻለሽ ብትላትም ጓደኛዋ በጭራሽ አልወጣም በማለት ነው። ከወጣውም ደግሞ አብረን እንወጣለን፣ አንቺ እዚህ ቤት ከኖርሽ ደግሞ እኔም እዚህ ቤት እኖራለሁኝ በማለት ግግም ብላባታለች። ሰላም ከሄደችበት ስትመለስ የቃልን ጓደኛ እቤት ስታገኛት በጣም ነው የተናደደችው እና ውጪ ካለቻት በኋላ ግን አንዴ ላስረዳሽ ምናምን እያለች ነው ብትገኘው።
ይቺ ልጅም ውጪ ስትባል ጉዱን ዘርግፌው ካልወጣው ብላ መጀመሪያ መስማት ያለብሽ አንድ ጉዳይ ያለ ስትላት ነበረ። ቃል ውጪ እንድትጠብቃትና እናቷን አናግራ አስተካክላ ወደ ቤት እንደምትመልሳት ከነገረቻት በኋላ ነበረ ሰላምን አንቺ አረብ ሀገር ጥለሽኝ በሄድሽበት ወቅት የሷ ወላጆች ነበሩ ከጎዳና አንስተውኝ ከሷ ጋር አብረው ሲያሳድጉኝ የነበሩት። አሁን ወላጆቿን በሞት ስታጣ እኔ መልሼ ይቺ ልጅ ወደ ጎዳና ለመለሳት ወይ? እናም እኔን ከጎዳና አንስተው ላሳደጉኝ ወላጆች ይህን ነው ወይ ምላሽ የምሰጣቸው? እና ትውጣ ካልሽኝ ግን ካንቺ ፈቃድ ስለማልወጣ በቃ ሸኝቻት ልምጣ ስትላት ነበረ። ሰላም ስላልቻለች ቃል ብላ ከኋላዋ በመጥራት ችግር የለውም በቃ ይዘሻት ነው ምናምን ያለቻት ማለት ነው። በጣም የዋህናት ሰላም ከጀርባ የሚሰራውን ስራ ምንም ነገር አታውቅምና ቃልን ደግሞ በጣም ነው የምታምናት። በእርግጥ ቃል በጣም የማሳመን ችሎታ አላት። እና ብሌንና ዳግም ደስታቸውን ጨርሰው ወደ ቤት ተመልሰው ፍቅር እየተጫወቱ እወድሻለሁ በጣም ደስ ብሎኛል እናቴንም ስላገኘው፣ አረ በእናትህ አንተም እናትክን ስላገኘህ በጣም ደስተኛ ነኝ እየተባባሉ ግቢ ላይ ቆመው ሲላላጡ ቃል ታያቸዋለች። ከዛም ነበረ ቃል በካሜራ እንግዲህ ፎቶ አንስታ ያሳየቻት ለሰላም። ሰላምን ብዙ ደስተኛ አልሆነችም። ግን ከነሱ ጉዳይ በፊት የጓደኛዋ ጉዳይ በጣም እያናደዳት ስለነበረ ብዙ ልትቀበላት አልቻለችም ማለት ነው። በነጋታውም ብሌን ለቤተሰቡ ቁርስ ጠረጴዛ ላይ ከደረደረች በኋላ ነበረ ወደ ኪችን ልትመለስ ስትል ከኛ ጋር ቁጭ በይና ቁርስሽን ብይ ስትላት ማለት ነው። እሷ ሰራተኛ ናት ኪችን ትብላ ምናምን ብላ ቃል የተናገረችውና ሰራተኛ ናት አትበይ፣ ለሰው ንቀት አታሳይ፣ እኛ ጋር ቁጭ ብለሽ መብላት አለብሽ ትልና ብሌንን ታስቀምጣታለች። ብሌንም ልክ እንጀራ ማንሳት ስትጀምር ነበረ ሰሞኑን ወጣ እያበዛሽ ነው ማሚ፣ ምን አዲስ ነገር አለ በማለት ቃል ጥያቄ ለእናቷ ታቀርባለች። ሰላምም ክፍለ ከተማ አንዳንድ ጉዳይ እየጨረስኩ ነው፣ ያንቺን የወራሽነት መብትና በስሜ ደግሞ አንዳንድ መዞር ያለባቸው ንብረቶች አሉ፣ እሱን እያስተካከልኩ ነው ስትል የሷ ልጅ እንዳልሆነች የምታውቀው ብሌን እንግዲህ ተስፈንጥራ ምግቡን ትታ በንዴት ወጥታለች ማለት ነው። ጓደኛዋ በአይነ ቁራኛ እየተከታተለች ነው። ምክንያቱም ከውርሱ ምን መካተት አለብኝ ሳትል የምትቀር አይመስለኝም። እንደይታዋ አበላሏ ደግሞ በጣም ነበር የሚያስፈራው እና በቃ በጣም ስነ ስርዓት በጎደለው መንገድ ስትበላ ነበረ። ሰላም ገና ሳልበላ ጠገብኩ፣ በቃ ልሂድ ይህንን ነገር ላስተካክል ስትል ቃል በጉጉት ነው የሸኘቻት። እሺ ማሚ ካለማንም ግፊት እንደዚህ ልታደርጊልኝ ማን ነው ማለት ነው? እና ስትመለሽ ቡና ምናምን አፍልቼ ነው የምጠብቅሽ ምናምን ስትል ነበረ። ዳግም ለሳሚ ደውሎ እውነትክን ነው እናቴ ናት ለካ እስካሁን ሳላውቅ ወይኔ እያለ ነው። እና ይህንን ላደረክልኝ ውለታ ደግሞ አግኝቼ ላመሰግነና ልጋብዝ እወዳለሁ ይለውና ይገናኛሉ። መቼ ነበረ እናቴ መሆኗን ያወቀው ሲለው ግን ሳሚ አንድ ስህተት ሰራ። ከድሮ ጀምሮ አውቅ ነበር አለ። በጣም ሞኝ ነው። እና ሳግታትም ታውቅ ነበር ሲለው አዎ፣ እንዴት እናቴን አግቼ እንዳሰቃይ ታደርጋለህ ብሎ ዳግም በጣም ተናደደ እና ባለችው አቅም በቡጢና በቦክስ ሊማታ ሞከረ። ሳሚን ግን ጭራሽ አላመመውም። ያው ሳሚ ገዘፍ ያለ ድንድን ያለ ሰውነት ነው ያለው። በአንጻሩ ዳግም ደግሞ ሲሙኒ ነው የሚያክለው፣ ማለቴ ከሳሚ አንጻር ማለት ነው። እና እየተንጠራራ ምናምን ሊማታ ሞከረ። ግን በቃ ሳሚ ትግስቱን ከተቆጣጠረ በኋላ ትግስቱ ሲያልቅ ባንድ ካራቲ ዝም ብሎ ነካ ሲያረገው መሬት ላይ ዝርር አለ ማለት ነው። ከዛ ሲዘረር ተናደደና ቢላ ወጣ ሊወጋው። ከዛ መጨረሻ ላይ ወጋው። በቃ ወግቶታል። ይሙት ይዳን በቀጣይ ነው የምናየው። እና ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። እባካችሁ ቻናሌ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እና ደግሞ ኮሜንትም አድርጉልኝ። የተሻለ ስራ የተሻለ ነገር ይዤ እንድመጣ አበረታቱኝ። ሰላም ቆዩልኝ።